ስልጠና ነበረ እና ስልጠናው የኤምቢቢዎች ነው። ኤምቢቢ ማለት ሙስሊም ባክግራውንድ ብሊቨርስ ማለት ነው። እና ከእስልምና የመጡ ናቸው። በጣም ብዙ ናቸው። እነሱ ከተለያየ ቦታ ተሰብስበው እንደዚህ እያስተማርናቸው ነበረ እና የፕሮግራሙ አንዱ አስተባባሪ እሱ ነበረ። እና የሚገርማችሁ ነገር እዛ ፕሮግራም ላይ ምን ሆነ መሰላችሁ? እኔና ሌሎች አንድ ሁለት አገልጋዮች ብቻ ነን ያልጮህ ነው እና ስለ ዲሊቨረንስ መጸለይ ሲጀምር በእውነት በቃ ምድር ነው የተንቀጠቀጠው እና እዛ የመጡት ሰዎች ሁሉ አጋንንት ወጣላቸው ማለት ነው። ስፒሪቱ እየጮኸ አንድ አይነት ስፒሪት ነው እና እኔ እሱን አስታውሳለሁ። እና ምን አይነት ሰው ነው ጉባኤ ሙሉ የሚያስጮህ እያልን ነበረ። እና የሚገርም የእግዚአብሔር ጸጋ ያለው ሰው ነው። ስለዚህ መካነ ኢየሱስ የጸጋ ስጦታዎችን ሁሉ ትቀበላለች። ምናልባት በስያሜ ደረጃ ሰው ነቢይ ሊባል ይችላል፣ ሐዋርያ ሊባል ይችላል ወይ የሚለው ላይ ጥያቄ አለ። ከዛ ውጭ ግን ሁሉም የጸጋ ስጦታዎች አሉ መካነ ኢየሱስ ውስጥ። ምን ይህ አዲስ ነገር ነው እንዴ? ደግሞ ወደን አይደለም የተቀበልነው ማለት እንዲሁ በሰው ፈቃድ በቃ ቴዎሎጂ ሰርተንለት ምናምን ከዚህ በኋላ በቃ ፔንቴኮስታል ሙቭመንት እውነት ነው ስለዚህ እንቀበል ብለን አይደለም። በብዙ ስትራግል መንፈስ ቅዱስ ራሱ በራሱ ስልጣንና በራሱ ኃይል የቤተ ክርስቲያኒቱን መሪዎች አሳምኖ የሰራው ስራ ነው። ስለዚህ የሆነ ኖርዌይ ሀገር ያለ፣ አሜሪካ ሀገር ያለ ሉትራን የኛ ስርዓት ይሄ አይደለም ቢል እኛም ብለን ነበር ነው የምንለው። ያኔ ሲጀምር 1950ዎቹ 60ዎቹ ውስጥ አባቶቻችን መንፈስ ቅዱስን መቀበል ሲጀምሩ ያኔ ብለን ነበር፣ ይሄ የኛ ስርዓት አይደለም እኮ በቃ ጽሕፈት ቤት ምን ይለናል፣ እንትን ክፍል ምን ይለናል ተባብለን ነበረ ነው የምንለው። ስለዚህ መንፈስ ቅዱስ በራሱ ኃይል በራሱ ስልጣን የሰራውን ስራ ቤተክርስቲያኒቱን የለወጠበትን ያንን ስራ እኛ ዛሬ ደርሰን መካድ አንችልም። እኔም ብዙ በዙሪያ የማውቃቸው ከኔ ጋር ጌታን የተቀበሉ 90ዎቹ መጀመሪያ ላይ ያኔ ልጆች ሆነን የነበርን ሰዎች ሁሉ የዚህ ውጤቶች ነን። ይሄኛው የእግዚአብሔር አሰራር ነው ያሳመነን። አንድ ጊዜ አንድ ወንጌላዊ አግኝቼ ነበር እንደዚህ በጣም በሚገርም ጸጋ የሚያገለግል እና እንዴት ጌታን እንደተቀበለ ሲያጫውተኝ እኔ የነበርኩበት ፕሮግራም ላይ ነው ጌታን የተቀበለው። ምናልባት ደሳለኝ የሚባል አገልጋይ የምታውቁ ከሆነ እንደዚሁ መናፍስትን በመለየት ጸጋ በጣም የሚያገለግለው አሜሪካን ሀገር ነው ያለው። አውቀዋለሁ። እሱ እኔ የነበርኩበት ከተማ መጥቶ ነበርና መጸለይ ሲጀምር የሚገርማችሁ ነገር ከጉባኤ ውስጥ ብቻ ሳይሆን ውጪ ገበያ ሁላ ሰዎች ይጮሁ ነበረ። ስለዚህ ግራ ተጋቡ። ምንድን ነው የተፈጠረው ተብሎ ከተማ ውስጥ በቃ ግራ መጋባት ተፈጠረ እና ድምፁ የሚደርስበት ቦታ ሁሉ ላይ አጋንንት ያለባቸው ሰዎች ይጮሁ ነበረ። ከዛ ይሄኛው አሁን ያልኳችሁ ወንጌላዊ አንዲቷን ሴትዮ ተሸክሟት ይመጣሉ ከሌሎች ወጣቶች ጋር ሆኖ እና በቃ እዛ ነው መፍትሄ ያለው ምናምን ብለው ለዚህ ነው የጮኸችው ምናምን ብሎ ተሸክመው ይመጣሉ እና እሷን ይዟት መጥቶ እሷም ነፃ ወጣች፣ እሱም ጌታን ተቀብሎ ወጣ ማለት ነው። ከዛ በኋላ እሱም በተመሳሳይ ጸጋ ማገልገል ጀመረ። ስለዚህ ብዙ ታሪክ ነው ያለው ጋይስ። እና መንፈስ ቅዱስ መካነ ኢየሱስ ቤተክርስቲያን ውስጥ የሰራው ስራ በታሪክ ተመዝግቦ ሊተረክ የሚገባው ትልቅ የእግዚአብሔር አሰራር ነው። ስለዚህ የጸጋ ስጦታዎችን አንቀበልም፣ የኛ ልምድ ይሄ አይደለም ምናምን የሚለው ደረቅ ቴዎሎጂ ድሮ የቀረ ነው። ስለዚህ መካነ ኢየሱስ ቃሉንም እሳቱንም ሁለቱንም እኩል ይዛ እየተጓዘች ያለች ቤተክርስቲያን ናት እና ይሄ ይታወቅልን። ያው እኔ የቤተክርስቲያን መሪ ሆኜ አገልግዬ አውቃለሁ። ግን አሁን በዚህ ሰዓት በዛ አውቶሪቲ አይደለም እየተናገርኩ ያለሁት። እንደ አንድ የቤተክርስቲያኒቱ አባል ግን ቤተክርስቲያኒቱን ከውስጥ እንደሚያውቃት ሰው ግን ስለ ቤተክርስቲያኒቱ የምናውቀው ይሄንን ነው። መተዳደሪያ ደንባችንም ላይ ጭምር ካሪዝማቲክ ነን ብለን መዝግበናል። ካሪዝማቲክ ነን
ማለት የጸጋ ስጦታዎችን በሙሉ ሳንሸራርፍ እንቀበላለን ማለት ነው። የእግዚአብሔር መንፈስ በቤተ ክርስቲያን ውስጥ የሚሰራቸውን ስራዎች ሁሉ እንቀበላለን ማለት ነው። ስለዚህ ይሄ ነው። እኔ ምን አዲስ ነገር እንደተፈጠረም ግራ እየገባኝ ነው እዚህ ቲክቶክ መንደር ላይ። ማለት የትኛውን ነው እየካድን ያለ ነው? አባቶቻችን ለመካድ ሞክረው የተሸነፉበትን ያንን ትልቅ የእግዚአብሔር ስራ ነው ዛሬ ደርሰን ለመካድ እየሞከርን ያለ ነው። ኦኬ ሃው ዱ ዩ ኤክስፕሌን ኢት? መካነ ኢየሱስ ቤተክርስቲያን ውስጥ ያለውን የመንፈስ ቅዱስ ስራ እንዴት ነው ኤክስፕሌን የምታደርጉት? ከሰይጣን ነው? ከስጋ ነው? ከሁለቱ ካልሆነ እንግዲህ ከሁለቱ ከሰይጣንና ከስጋ ከሆነ ዜርፎር ቤተክርስቲያኒቱ ልክ አይደለችም። ከመሰረቷ ሰይጣንና የስጋ አሰራር ይሄን ያህል የነገሰበት ቤት ውስጥ መኖርም አያስፈልጋቸውም። ይሄንን ጉዳይ እየተቹ ያሉ ወንድሞችና እህቶች ማለት ነው። ከእግዚአብሔር እንደሆነ ከተስማማን ግን ይሄኛው ጭቅጭቅ ቢቀርና እንደው በጣም ኦቪየስ በሆነ ነገር ላይ መጨቃጨቁ ቢቀርና የእግዚአብሔርን መንፈስ አሰራር ተከትለን ብንሄድ እላለሁ። ስለዚህ መካነ ኢየሱስም በዚህ እወቋት። ቄሶቻችን ልሳን ይናገራሉ በተወሰነ ደረጃ ያው ስርዓት ይኑር እንደዚህ ምናምን ቢሆን ምናምን ብለን እንዴት የጸጋ ስጦታዎች በቤተ ክርስቲያን ውስጥ ኦፕሬት ያድርጉ የሚለው ላይ እንማማራለን። ከዛ ውጪ ግን መንፈስ ቅዱስ በዚህ መንገድ አይሰራም። ልሳን ዛሬ የለም፣ ፈውስ የለም፣ ሰዎች ከአጋንንት ነፃ አይወጡም፣ የተለያዩ የጸጋ ስጦታዎች ተከፋፍለው ለአማኞች አይሰጡም ብለን አናምንም፣ አናስተምርም። ስለዚህ ይሄ ነው ወገኖች። ለዚህ ምስክር የሚሆኑ ደግሞ ብዙዎች አሉ። አንዱ ይሄው በመካከላችን አለ፣ ወንጌላዊ ሁሴን ጠይቁት። ዋይ ዳንዬዋ፣ ለዚህ እኮ ነው ባጠፉ ብለን የነበር ነው። በቃ ምንም አልጨምርበትም። ጌታ ይባርክ። እየሰማችሁ ያላችሁ እናንተ ወጣት ልጆች፣ እነዚህ ከእናንተ በፊት ያገለገሉ የሚገርሙ ናቸው። ቅድምም ስንል ነበር፣ ሲሞግት ነበረ። አኬን አንስቼ ይኸው እማኛለ ሁለቱም ኤፌዎች እዚህ ላይ የሚያላችሁ የዳኒን አንስቼ ሲሞግት ነበረ። እንዳውም አንተ ማትከራከረው አብሬ በቁጥቁጥ ሳይሆን የቀብር ስነስርዓት የሚለውን ፈልጌ ያጣሁት እሱን ላሳያቸው ስል ማለት ነውና ተባረክልኝ። ወንጌላዊ ሂድ። እኔ በዳዊት ላይ ምን እጨምራለሁ? ተባረክልኝ ዳንዬ። እሺ ዳንዬ ተባረክልኝ። ዳኒ ከእግሩ ስር ቁጭ ብዬ ልማረው የሚገባ ታላቅ የእግዚአብሔር ሰው ነው። እውነት ለሁሉ በሚለው ዌብሳይት ላይ ብዙ ጊዜ ጥያቄ ሲጠይቁኝም ወደዛ ነው መጠቁማቸውና በዚህ ሳምንት ራሱ ከ5 ሰው በላይ ዳኒ ደውሏል። ያንን ዌብሳይት ሰጥቻቸዋለሁ። ብዙ መማር የሚፈልጉ ስልጠናም ስሰጥ ያንተን ዌብሳይት ነው ምሰጠው መረጃ ከዛ እንዲያገኙ እና በዚህ አጋጣሚ ከታች ያላችሁም እውነት ለሁሉ የሚለውን ዌብሳይት ብትመለከቱ ሙስሊሞች ለሚያነሱት ጥያቄ ሁሉ አመርቂና አጥጋቢ በቂ ምላሽ የያዘ ዌብሳይት ነው። ስለ ወንድማችን ልንጸልይ ከጎኑ ልንሆን ይገባል። የእግዚአብሔር ስም ለዘላለም የተባረከ ይሁን። ዳኒ ባለው ላይ አሁን ቀድሞኝ የተናገረው እኔ ጌታ ኢየሱስን የህይወት አዳኝ አድርጌ ክርስቶስ ወደ ልቤ ስመጣ 1984 ከዛ 1 ዓመት በፊት በነጆ ጉባኤ መካነ ኢየሱስ በየ5 ዓመቱ የምታካሄደው ጉባኤዎች አላትና በነጆ ጉባኤ ላይ መረጃዎችን ለመቀበል ጉባኤው በሙሉ የወሰነው እና በ1983 ዓ.ም እንደ ኢትዮጵያን አቆጣጠር የጸጋ ስጦታ መካነ ኢየሱስ የጀመረው ለማለት አይደለም። የሚቃወሙ የሚደግፉ ውዝግቦች ስለነበሩ ያንን ውዝግብ ያጠራው ካሪዝማቲክ ጉባኤ ብላ መካነ ኢየሱስ ፕሮግራም ያዘጋጀችበትን ጊዜዎች ነበሩ። ከዓለም አቀፍ ቀሳውስትን ሰብስባ እና እንደውም ለምን የኢትዮጵያ ካሪዝማቲክ መካነ ኢየሱስ አንልም ወንጌላዊት ብለን እንቀጥል የሚል መነሻ ሀሳቦች እንደ ሀሳብ ደረጃ የተነሱ ኦፍጋ ከአዲስ አበባ ሲኖዶስ
የኢትዮጵያ ማዕከላዊ ሲኖዶስ ፕሬዝደንት ሆነው ለ8 ዓመት ያገለገሉ የጸጋ ስጦታ ጥቅምና አጠቃቀማቸው የሚል መጽሐፍ ጽፈዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዋና ጸሐፊነትም ያገለገሉ የሚታወቁ ሰው ናቸው እና በቤተ ክርስቲያኒቱ ደረጃ፣ በአስተምሮ ደረጃ፣ በመተዳደሪያ ደንብ ደረጃ የጸጋ ስጦታ መቀበል ቤተ ክርስቲያኒቱ ትደግፋለች። ለዚህም በየአጥቢያዎቿ የፈውስ ፕሮግራም የሚል በግልጽ በታፔላ ላይ ለጥፋ አገልግሎትን ታካሂዳለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለ100 ዓመት ያላስመዘገበችውን የአባላት ቁጥር በ30 ዓመት ውስጥ ያስመዘገበችው በዚሁ በተቀበለችው የመንፈስ ቅዱስ የጸጋ ስጦታ አገልግሎት ነው። በቀደምለት የዛሬ ሳምንት አካባቢ ወደ አምቦ ነበርኩ። መሰረተ ክርስቶስ ቤተክርስቲያን የአምቦ መካነ ኢየሱስ ቤተክርስቲያን ለመጎብኘት ሄጄ ነበረ። ሴት በ1984 ዓመተ ምህረት እኔ ገና የእምነት ማጽኛ እንላለን በእኛ ቤተክርስቲያን አጠራር፣ በሌሎች የድህነት ትምህርት በሚባለው እየተማርኩ እያለ ነው እኔ የትንቢት አገልግሎት የጀመርኩት። የሚገርመው አምቦ በሆነ ምክንያት ኔትወርክ አስቸገረው መሰለኝ አይደለ? ወንጌላዊ እኔ ጋር ብቻ ነው የሚቆራረጥብኝ። እስቲ ቀጥል ወንጌላዊ። ምናልባት እኔ ጋር ብቻ ሊሆን ይችላል። ልምምድ ውስጥ በነፃነት ያገለገልኩባት ቤተክርስቲያናት ናት። ከፔንቴኮስታል ሉተራውያን ብለን ኢትዮጵያ ውስጥ በካሪዝማቲክ አገልግሎት ልዩነት የለንም። ተመሳሳይ መድረክ፣ ተመሳሳይ ልምምድ ነው ያለን። ፔንቴኮስታል አካባቢ የተሳሳቱ የሚታረሙ ልምምዶች ካሉ በተመሳሳይ እኛም በመካነ ኢየሱስ ጋር የሚካሄዱት የሚታረም ነው። አንድ ኮሜንት ቅድም ነበረ፣ በሁለት እንክፈላችሁ ወይ? በልሳን የሚናገሩ መካነ ኢየሱሶች እና በልሳን የማይናገሩ አትከፍሉንም። ካሪዝማቲክ ነን። ልሳን በቤተክርስቲያኒቱ ከጸጋ ስጦታ አንዳንዱ ነው ብለን እናምናለን እና የጸጋ ስጦታዎች ልሳን ብቸኛ የጸጋ ስጦታዎች አንዱ ብቻ አይደለም፣ በርካታ የጸጋ ስጦታዎች አሉ። ስለዚህ ወንድሜ ዳኒ ካለው ሐሳብ ጋር ቅድም የምጋራው ቤተክርስቲያን ውስጥ ሆናችሁ የምትቃወሙ ከፔንቴኮስታል ወንድሞቻችን ጋር ልታለያዩን የምትፈልጉ ወንድሞች ልብ ግዙ፣ በንስሐ ተመለሱ፣ እግዚአብሔር ይቅር ይበላችሁ። እናንተም ወንድሞቻችሁን ናችሁ። ቤተክርስቲያን ውስጥ መንፈስ ቅዱስ የጸጋ ስጦታ ሲቃወሙ የነበሩትን ብዙ ጊዜ ታግሰናቸው እግዚአብሔር በእሳቱ ሲነካቸው አይተናል። እኔ እዛ አምቦ በነበርኩበት ጊዜ ሲቃወሙኝ የነበሩ ኮንፈረንስ አዘጋጅተው ጠርተውኝ እንደ ድሮ አይምሰልህ በነፃነት አገልግል ብለውኝ የእግዚአብሔርን ተአምር አይቻለሁኝ እና ዛሬም በሙሉ ወንጌል፣ በቃለ ሕይወት፣ በመካነ ኢየሱስ፣ በሌሎችም አብያተ ክርስቲያናት ውስጥ አንዱ መንፈስ በሁላችን ቤት ይሰራል። አንዱ መንፈስ አንድ አድርጎናል። ተያይዘን አንድነታችንን ጠብቀን ወንጌልን እያቀጣጠልን እንቀጥላለን። ልዩነትን የሚዘሩን ሰዎች በፍቅር በእውነት ልናቀናቸው እንጸልይላቸዋለን። የፍቅርን ቃል በእነሱ ላይ እንናገራለን። ተባረኩልኝ። ዛሬ በጣም የሚገርም ቃልዬ ነው መዝጋት ያለብን። ቃልዬ እና ወደ ላይ ቃልዬ እና ወደ ላይ ቃልዬን አስገቡልኝ። ኧረ ምንድን ነው ነገር
እያስተጋባ ነው አይደል? ሁለት ዲቫይስ ማይክ ከፍተህ ነው እሺ። ቃልዬ ወይ አለ አለ። እሺ እንግዲህ if you can't convince them እንትን አድርጋቸው ተቀላቀላቸው join them የሚለውን ተከትዬ መጥቼ ነበርና ድንገት ወጥቼ ተኛ እያልኩ ለካ ምርጥ ሁኔታ ላይ ነበራችሁና ተባረኩ። ወንጌላዊ ሚዲያ ዛሬ ነው በደንብ ያየው። ተባረክ፣ ጌታ ይባርክ። ዳኒን እንኳን ያውቀዋል ጊዜ ልባችን የሚያርፍበት ወንድማችን ነውና this is what we are saying በቃ ይሄኛውን ነገር ነው እኛም እንትን እያደረግን ያለ ነው እያነሳን ያለ ነው። እንደው በሁሉ ነገር በቃ ይሄ እንትን ሆነን ቦንድ ሆነን በእያንዳንዱ ነገር እንዳለ ሁሉንም ነገር መርጅ አድርገን ሁሉንም ነገር ኮላፕስ አድርገን ወደ አንድ አቅጣጫ ብቻ እናርግ ምናምን እያልን አይደለም። ይሄ በተደጋጋሚ ስናነሳ የኖርነው ነገር ስለሆነ ማለት ነው። እንደዚህ ልብ የሚያሳርፍ ነገር መስማትም አንድ ነገር ነው። ተባረኩ። በጣም ነው የምንወዳችሁ ዳኒ፣ እንደ ሁል ጊዜው ማለት ነው እና ሳድግ እንዳንተ ነው ካደኩ። ኤኒዌይ ግን እዚህ የወንጌል ዓላማ ነው ያለን። በተደጋጋሚ ብየዋለሁ። የወንጌል ዓላማ ነው ያለን። ወንጌል መስበክ ነው የምንፈልገው። ስለ ኢየሱስ ማውራት ነው የምንፈልገው። ፖለቲክስ ካስፈለገ ፖለቲክስ መስራት ያለብን ሌላ አቅጣጫ አለ። እዚህ አንድ ሉተራን ወንድሜን በሆነ ዶክትሪን ብናወራ ብንከራከር ምን ብንል የምንከራከረው ስለ አንድ ቪው ነው እንጂ ወር ደግሞ ስለ አንድ ሰከንደሪ ዶክትሪን ነው እንጂ ፕራይመሪሊ አንተ ክርስቲያንም ፕሮቴስታንትም አይደለህም ምናምን ሊያስብል ስለሚችል ነገር አይደለም። ያ ቴዎሎጂካል ትራያጅ የሚባል ነገር አለ። ግን አንድ ኦርቶዶክስ ወንድም ሲመጣ ግን ከቤተ ክርስቲያን ውጪ ነህ ነው የሚለኝ ማለት ነው። የሚገርመው ግን ሉትራን ወንድሜም እኔም ከቤተ ክርስቲያን ውጪ ነን ለአንድ ኦርቶዶክሳዊ ማለት ነው። ኦኬ ኤክስክሉሲቪስት ስለሆኑ እነሱ። ስለዚህ የበለጠ ስራ አለን፣ ውጪ ላይ የበለጠ ስራ አለን። እዚህ ቁጭ ብለን እንደው ይሄ ጸብ ያለሽ በዳቦ አይነት እንትን ስናሯሩጥ አንገኝም ብለዋል አይደለ ዶክተር ተስፋዬ። እንደዛ አይነቱን ነገር ስናደርግ አንገኝም። ኢቭን ከኦርቶዶክስ ጋር አስፈላጊ የሆኑ ሙግቶችን አናደርግም። ምክንያቱም እስልምና የተባለ ደግሞ ሌላ ነገር አለ፣ እዛ ማለት ደግሞ ሁሉ ኢየሱሶች አሉ የባሰባቸው ደግሞ ስላሉ ማለት ነው። ስለዚህ ነገሮችን ማድረግ በሚገባ ልክ ብቻ ነው የምናደርገው፣ ነገሮችን በልክ ነው የምናደርገው። ስለዚህ እዚህ ላይ በጣም ጥንቃቄ ያስፈልገናል። እንደዚህ በጥንቃቄ የተሞሉ ግን ሉተራን ወንድሞች አሉ። ዛትስ ዋይ ልክ ተነስተን እንደ አንዳንድ ግለሰቦች እግራችንን አስተን የማንራገጥበት ትልቁ ምክንያት ይሄ ነው። ቅድም ብየዋለሁ። ከእግዚአብሔር ቃል ጀምሮ ጠፍረው የያዙን ወደዛም ወደዚህም እንዳንል አንድ መንገድ ላይ ቆመን እንድንገኝ ያደረጉን ደስ የሚሉ የታሰርንባቸው ገመዶች አሉ። በጣም ደስ የሚሉ ደስ እያለን የታሰርንባቸው ገመዶች። እነዚህ ወዳጆች የተወሰኑት ናቸው፣ ሌሎችም አሉ። የእግዚአብሔር ቃል አለ ደግሞ ፕሪንሲፕላችን፣ እንደ ፕሮቴስታንት ደግሞ ፕሪንሲፕሎቻችን አሉ። ፕሊዝ በቃ በዚህ ሬትም እንሂድ። ከዛ በተረፈ ግን ነገም ረባሽ ነገሮች ሊመጡ ይችላሉ ምናምን። እዚህ ጋር አንድ ነገር ላንሳ፣ እንደው ደፈርከኝ አትበሉኝና ታውቃላችሁ ደፍሬ አልናገርምና፣ ግን በቃ ከአንድ ቤት ወደ አንድ ቤት እየሰማን የምንውል ከሆነና በጣም ብዙ ኔጌቲቭ ኢነርጂ ጠቅልለን በውስጣችን ይዘን ከሆነ ቀጥሎ ያለውን ስራ ዋናው የሚጠበቅብንን ነገር መስራት አንችልም። ኦኬ እሱ ነገር ላይ እንትን ያስፈልገናል። በቃ ትንሽ እግራችንን ያዝ ማድረግ ያለብን ቤቶች ሊኖሩ ይችላሉ። ለእያንዳንዱ ኢሹ ኮንሰርንድ መሆን አይኖርብንም አይደለ? ስለዚህ ልንማማር ስንፈልግ ቤት እንከፍታለን፣ እንገባለን፣ እንማማራለን። ጥያቄ ሲኖረን እንደዛ እናደርጋለን። ዲቤት ማድረግ ካለብን ዴሊብሬትሊ ዲቤት ለማድረግ ብለን ምቹ ሰዓትና ቦታ መርጠን እንገባለን እንጂ እዚህ ተወራ ከዛ ደግሞ ኦርቶዶክሳውያን ደግሞ ይከፍቱና ቡክ ኦፍ ኮንኮርድ ይከፍታሉ። ሉትራን ሲመጣ ቴብል ቶክ ይከፍቱለታል። አንድ እንትን ሲመጣ አንድ ከሉትራን ውጭ ያለ ፔዶ ባፕቲዝምን የማይቀበል ዲኖሚኔሽን ውስጥ ያለ ሰው ሲመጣ ደግሞ ሉተር አጋንንት ብለው ይከፍቱለታል። በእንደዚህ አይነቱ መንገድ ራሳችንን ስናደክም እንውላለን። ጥያቄዎች ካሉ ጥያቄዎች ላይ እናወራለን።
ሶ በቃ ጀስት ፈርሾ ለሐሜት የተቀመጠን ሰው ግን ስናስተናግድ አይምሯችንን በዛ ስናጨናንቅ ልንውል አይገባን ብዬ አስባለሁ። ሶ የምንገባባቸውን ቤቶች በጣም ሊሚት ማድረግ መምረጥ። እኔ ጋር ግቡ ምናምን እያልኩ አይደለም፣ እሺ በዛ መንገድ እንዳትወስዱት፣ እንደዛ እያልኩ አይደለም። ግን ደግሞ ቤት መምረጥ የሚባል ነገር አለ እንደ እግዚአብሔር ቃል። ከዛ ደግሞ በትክክል ማን ነው ያንን ነገር እንትን የሚለውን ነገር ማለት ነው። ሶ ሁሉም ቤት ተከፍቶ ነገር በተጠመቀ ቁጥር እሱን ነገር ስና ቃልዬ እንደው ኦኬ ቃልዬ ቀይታለ ቆይ ኧረ ቃልዬ ቆይ ቃልዬ ልሳብዬ ነው ቆይ ይቅርታ እሺ ቆይ ቃልዬ ታለ እና በልምድ ያሸንፋል ይላል እና ሰዎች እንደዛ ነው የሚያደርጉት። በጣም በተለይ ቂላቂልነት የሚያበዙ ሰዎች ይሄ በጣም ከእንትን ይልቅ ከሪያሊቲ ይልቅ ፋንታሲ ውስጥ መኖር የሚፈልጉ ሰዎች በጣም በቃ የነሱ ነገር ብቻ እንዲሰማ የሚፈልጉ ሰዎች መጀመሪያ እነሱ ወዳሉበት የዚህ በጣም ቂላቂልነት ወደሚበዛበት ወደዛ ኢንቫይሮንመንት ይስቧቸዋል። እዛ በልምድ ያሸንፏቸዋል። ምክንያቱም እናንተ እዛ ሲምፕሊ እንትን አይደላችሁም፣ ኤክስፒሪየንስ አይደላችሁም እዛ ውስጥ ማለት ነው። የእናንተ ኤክስፒሪየንስ ያለው ላይ ሶ በዛ ደረጃ መሄድም ላያስፈልግ ይችላል። ሶ ይሄ ግን እያወራ ያለው ስለ ትራዲሽን አይደለም። ሉትራን ትራዲሽን ማለት ሲምፕሊ ኢቭን መሰረታችን ነው። ፕሮቴስታንቲዝሙ ከዛ ትራዲሽን ውስጥ ነው የሚወጣው። አንዱ ከአንዱ እየወጣናል እዚህ ጋር የመጣ ነው። ስለዚህ ያንን የመናገር ትራዲሽኑን የማብጠልጠል ምናምን አላማ የማይኖረን ለዛ ነው። ማንስማማበት ነገር ቢኖር ራሱ በማንስማማባቸው ነገሮች ቁጭ ብለን እናወራለን ውጮቹ እንደሚያደርጉት እንጂ በዛ ደረጃ እናብጠለጥልም ማለት። እንደዚሁም ደግሞ ግለሰባዊ ችግርን የትራዲሽን ችግር አናረግም። ሶ በጣም ውስን ስለሆኑ ግለሰቦች ነው እያወራ ያለሁት ማለት ነው። ስለዚህ ለመማማር ቤት እንከፍታለን። የሚመቸው ሰው ይምጣ፣ እናወራበታለን። ሰሞኑን አንዳንድ ነገሮች እየሰማን ነበር። በግል ምናምን ኮንታክት ያደረጋችሁኝ ሰዎችም አላችሁ፣ እዚህ ውስጥም አላችሁ ያያችሁ ስለሆነ ማለት ነውና ይሄንን ነው ስላችሁ የነበረው ማለት ነው። ተነስተን በቃ የሆነ እነሱ ፌሮሽስሊ እንደሚሄዱት እኛም ማንሄድበት ትልቁ ምክንያት አሁን እዚህ ከነዳን የሰማነው ምክንያታችን ነው። እንደዚሁም ደግሞ ኃላፊነት ልንወስድ የምንችለው ኃላፊነት ወስደን በቃ እንደዚህ ነው ከእንትና ጋር ያወራነው ልንል የምንችለው ደግሞ ሲምፕሊ ሊሚትድ በሆነ መልኩ ባለንበት ቦታ ስላሉ ሰዎች ነው እንጂ በየቦታው እንትን ስለሚያደርጉ በጣም በቃ የዞሩ ቀኑን ሙሉ ራሳቸውን ስለሚረብሹ ሰዎችም አይደለም። ስለዚህ ከእንደዚህ አይነቱ ነገር መታቀብ ያስፈልጋል ብዬ አስባለሁ። የድፍረት ንግግር አይደለም ልድገመው እና በጣም በትህትና ነው የምናገረው። ተባረኩ። ጌታ ይባርካችሁ። ዳኒ ጌታ ይባርከ። ወንጌላዊ ሚዲያ ጌታ ይባርካችሁ። በጣም ኤፊ እዚህ ታች የምታዩቸው ሶስቱ ሉተራን ወገኖቻችን አብረውን ያሉ አብረውን የሚሰሩ ሰዎች ናቸው። ሶ ከነዛ ሰዎች ጋር ደግሞ በምን አይነት መንገድ መስራት እንዳለብን እናውቃለን፣ እንረዳለን። እነሱም ተረድተው ደግሞ አብረው ያሉ ሰዎች ህብረት የሚያደርጉ ሰዎች ናቸው። ወደዚህ ወደ ሚዲያ ስመጣ እኔ ትራዲሽን ውስጥ ያለ ሰው አልተቀበለኝም። እዚህ ያለ አንድ ሉተራንና ከዛ በኋላ ደግሞ ሌላ ቦታ ያለ ሪፎርምድ ባፕቲስት አማንና ዳኒ ናቸው የተቀበሉኝና ትራዲሽን ውስጥ ያለ ሰው አይደለም መጀመሪያ የተቀበለኝ። ያ ነው የሚያምርብን እሱ ነው። ሶ በዛ መንገድ ብናደርገው መልካም ነው ብዬ አስባለሁ። ተባረኩ። አፊበር እሺ ተባረክልኝ። ቃልዬ አንተ የጳውሎስን እንትን አሁን ያደረከው? አሁን ያደረኩት የኔን እንደርስ አድርጎታል። እንግዲህ አድርሱለት ላይልሻ። እሺ ስለዚህ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ምስባከ ጳውሎስ የሚለውን የቃልዬ እንትን ውስጥ ገብታችሁ ማለት ነው። ተምዬስ ምስጋና ብቻ ሰላም ብቻ ብሎን ከዛ ዳንዬ ጸልዮልን እንጨርሳለን ማለት ነው። ኦኬ በጌታ ሰላም ሁላችሁንም ሰላም ብያቸዋለሁ። ወንጌላዊ ሁሴንን ማቀው 2002 ላይ መሰለኝ አንድ ጊዜ ወንጌል እኔ 5 ኪሎ ተማሪ ነበርኩና ኢቫሱ ወጣ። ወንጌላዊ ታስታውስ እንደሆነ ሰበታ ላይ ነው መሰለኝ አንዲት ሴት ኪሷ ውስጥ ገመድ ይዛ ልትታነቅ ስትሄድ ነበረ። አብረን ነበር እንደውም የዛን ቀን የተመደብነውና ጎትታት እጇን አላወኩም ምንድነው ምናምን ብዬ ሌላ ነገር መስሎኝ ማለት ነው። ከዛ ከእጇ ስታወጣ ገመድ ነው ልትታነቅ እየሄደች ነውና የዛን ጊዜ ያየሁት እንትን የደነገጥኩት ድንጋጤ በጣም ልጅም ነኝ 21 22 ዓመት ምናምን ቢሆን ነውና በጣም ነው የደነገጥኩት። እና እግዚአብሔር አንዳንድ ጊዜ እንዲህ የሚሰራባቸውን ሰዎች አሉ። በጥሞና እዚሁ ሶሻል ሚዲያ ላይ በዝምታ እየተከታተሉ ያሉ ሰዎች አሉ።
እና ያቺ ሴት ገመዷንም ጣለች፣ በእድሜዋም ኖረች። እና እግዚአብሔር አንዳንዴ የሚጠቀምባቸው ሰዎች አሉ። ከጀርባ ሆኖ ብዙ ሰዎች ያየናቸው ሰዎች አሉና በዚሁ አጋጣሚ በአንተ ያየሁትን ጸጋ እግዚአብሔር እንደው አብዝቶ ይባርክ። ለእኔ ለህይወቴ ራሱ ትልቅ ስንቅ ሆኖኛል። ከዛ በኋላ በህይወቴ ትንሽ ደከም ብለም እንኳን ትላንትና የእግዚአብሔርን ስራ አይቼ ነው ዛሬ በህይወት መኖሪያስ መጽናቴ፣ በአገልግሎት ራሱ እንድጸና ካደረጉኝ ሰዎች አንዱ እሱ ነውና ፊዚካሊ የምታያቸው ነገሮች አሉ። እንደዚህ አይነት ነገሮች ሰዎችን ስታይ። በተረፈ ዳኒንም ሰላም ብያቸዋለሁ፣ ሁላችንም ሰላም ብያቸዋለሁ። እና ስለ ወንጌላዊ እግዚአብሔር ይባርክ። በቃ እንደዚህ ጀስት የሆነ ሙሉ በሙሉ ሉተራነቱን ሳይለቅ ፔንቴኮስታልነቱን ጨምሮ ሙሉ በሙሉ ሙሉ ክርስቶስን ሙሉ መግለጥ ይቻላል። እኔ አንድ እንትን ነኝ ብሎ ማለት እኔ እንትን ነኝ ብሎ ሳይሆን በቃ ኢየሱስን የሚገልጥ ሙሉ የሆነ ፓወር ይዞ መምጣት ይቻላል። እና በዶክትሪን ባንታጠር የሚል እምነት ነው ያለኝ። ከሱ የተማርኩት ይሄንን ነው። ተባረኩ። እሺ ተባረክ ተምዬዋ። ዳንዬ ደግሞ ወንጌላዊ ጸልይልን ብሏል። እሱ ነው አይደለ ዳንዬ? አዎ በእኔ ጫጫታ ቦታ ስለሆንኩ ነው ከይቅርታ ጋር። እሺ ወንጌላዊ ጸልይልን እንግዲህ እና እንጨርሳለን።